በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 8 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሰላም ከሳምንት ወደር የሌለው የቢሾፍቱ ቆይታዋ በኋላ የምትወደውን ሙዚቃ በኃይለኛው ከፍታ ሲያሻትም ጮክ ብላ አብራ እየዘፈነች ወደ ቤቷ ግቢ ገባች። ቀጥታ ያመራችው ወደ እናቷ ጋር ነበር። ወይዘሮ ምዕራፍ ልጄ የት ጠፍተሽ ነው በሚል አስተያየት ተመለከተቻት። ሰላም የእናቷን ሁኔታ አስተውላ ለማስረዳት በጉልበቷ በርከካለች። እማዬ አትዘኝብኝ፣ ወድጄ እኮ አይደለም። እዚህ ሰላሜን ሳጣና ብቸኝነት ሲበዛብኝ ሰላሜን ወደማገኝበት ወደዛ ስፍራ ሄድኩኝ። ያው እንደምታኝ ደስተኛ ሆኛለሁ ብላት ልትሄድ ስትል እናቷ እጇን ይዛ ቁጭ ያደረገቻት። የልጇ ወቅታዊ ሁኔታ ያልተዋጠላት እናት የተፈጠረውን እንድትነግራት በምልክት ጠየቀቻት። ሰላምም ከአባቷ ጋር የገቡበትን አለመስማማትና ጥሉን ከስር መሰረቱ አስረዳቻት። ወይዘሮ ምዕራፍ ፊቷ ተቀያየረ። ይሄ ከንቱ እኔን ያሰቃየኝ አልበቃ ብሎት በልጅም ላይ ደግሞ ነው ይሄ የማይረባ አለች በውስጧ። ውስጧ የሚንቦገቦገው እሳት እንዲበርድላት በብርጭቆ የተቀመጠውን ውሃ አንስታ ጭልጥ አረገችው። ሰላም ስለደከማት የእናቷን ጉንጮች ስማ ወደ ቪላው ገባች። ኪችን የነበረችው ማክዳም የኮቴ ድምፅ በመስማቷ ወደ ሳሎን መጣች። ልክ 2 ዓመት እንደተለያየ ሰው ሩጣ መጣቀፈቻት። ሰላም የት ጠፍተሽ ነው? ሁላችንም እኮ በሐሳብ አለቅ አለሁ። እንዴት ናችሁ እናንተ? ሰላም በሁኔቷ ተገርማለች። አባትሽ አንቺ ከሄድሽ በኋላ እንደ እብድ አድርጎታል። በፊት ላይ በሳምንትና በ15 ቀኑ ደጅ የማይረግጠው አሁን በየሰዓቱ ሆኗል የሚመላለሰው። እንዴ እኔ እኮ ትልቅ ልጅ ነኝ፣ የት እጠፋለሁ? ኧረ እሱማ ንግግሩም የተለየ ነው። ተደብቄም ሳዳምጠው ልጄንማ አንድ ነገር አድርገዋት ነው ይሄው የፈራሁት ደረሰ። ደህና ሆናማ እንዲህ እርም ብላ ከቤቷ አትቀርም እያለ ብቻውን ያወራል። እነማን ናቸው የሚጎዱኝ? ምን አውቄ ሰላሜ ብቻ በአጋጣሚ ከመጣች እንድትደውልልኝ ብሎ አስጠንቅቆኛል እና ደውይለት። እሺ ደውልለታለሁ በይ፣ እኔ ለምሳ ኪችን ልወርድ ነው ብላት ወደ ኪችኑ አመራች። ሰላም ማክዳ የነገረቻት ነገር አወዛግቧታል። ቆይ ከማን የሚጠብቀኝ? ለምንስ እኔን ይጎዱኛል? እነዚህንና የመሳሰሉትን ጥያቄዎች ራሷን እየጠየቀች የመኝታ ክፍሏን በራፍ ከውስጥ ቀርቅራ አልጋዋ ጋር አረፋለች። ስልኳን ከፖርሷ ውስጥ አወጣችና ለአባቷ ደወለች። ሄሎ አባ፣ ልጄ የት ጠፍተሽ ነው? ልትገይኝ ነው እንዲህ አላማሽ? ቆይ ከመቼ ወዲህ ነው እንዲሆንሽው? አባዬ ሰላም ተቀድመ። እሺ የት ጠፍተሽ ነው? ትምህርት ቤትም ሰው ልኪ አጣርቻለሁ አልሄድሽም። ለመሆኑ ምንም አልገጠመሽም እንዴ? ምን ያጋጥመኛል? ለትንሽ ጊዜ ብቻዬን ሆኜ ራሴን ማዳመጥ አሰኝቶኝ ነበር። አደረግኩት፣ አለቀ። ቤት ጠብቂኝ፣ ስመጣ እንነጋገራለን። ሰላም ማክዳ የነገረቻትን የአባቷን ድንገተኛ ፍራቻ አላነሳችበትም። ማክዳን ችግር ውስጥ ከተታለሁ ብላ አስባ ሚኪ ከሰላም ጋር ከተለያየ በኋላ ወደ ተከራየው መኖሪያ ቤቱ ተመልሷል። የኪችን ሙያን በልጅነቱ ከእናቱ መማሩ የጠቀመው ይመስላል። ምሳውን ለማዘጋጀት ሽርጥ አሸርጦ ጉድ ጉድ እያለ ነው። በመሃል ስልኩ ጥሪ ያሰማ። ሽንኩርት እየከተፈ ስለነበር አይኑ ተጨናብሷል። በቀኝ እጁ ቢላውን እንዳንከራፈፈ በግራ እጁ ደግሞ ስልኩን አንስቶ ጆሮ ላይ ደቀነው። ሄሎ ሂዊ። ሄሎ ሚኪ፣ የት ነህ? ቤት ነኝ፣ ምሳ እየሰራው ነው። አንተ ባለሙያ ነህ እንዴ? ምን ታረጊዋለሽ? ይሆን እንደላጤ ነገር አዲስ ነገር አለ? አዎ አንዳንድ ነገር ስላገኘሁኝ ነው የደወልኩልህ። ታዲያ ለምን ቤት መጣሽ? ምሳ እየበላን አናወራም? መጣው በቃ፣ ሙያህም ይታይልሃል። ሂዊ ከግማሽ ሰዓት በኋላ ደረሰች። የቤቱን መጥሪያ ስትጭን ወዲያውኑ ከፈተና ሰላም ተባብለው ወደ ውስጥ አስገባት። አንተ ሰነፍ እስካሁን አልጨረስክም? ባክሽ
ሽንኩርት መክተፍ ነው ያስቸገረኝ። አይኔን ይቆጠቆጠኛልና አለቅሳለሁ። አንዴ ከፍትና አንዴ ደግሞ አለቅሳለሁ። ጊዜን በላብኝ። በቃ እኔ እሰራዋለሁ፣ ቦታውን ልቀቅልኝ አለችና ቦርሳዋን ሶፋው ላይ ጣል አደረገችው። አይሆንም፣ አሁንማ ሽንኩርቱን ታገይ እጨርሻለሁ። ሌሎቹን ስከትፍ ማሽን በይ። ማየት ማመን ነው። ቁጭ ብለሽ በእጆቹ ትከሻዋን ይዞ ሶፋው ላይ አስቀመጣት። ወንደላጤ ቤት መጥቼ ዝም ብዬማ አልቀመጥም። ደግሞ ቤቱ ቆሽሿል። ሂዊ ልብሷን ሰብሰብ አድርጋ ማጽዳትና አቧራውን ማራገፍ ያዘች። ሚኪ ተይ ቢላትም አልሰማችውም። ሁሉንም ክፍል መንጥራ ጸዳችው። ምሳውም ስለደረሰ ወደ ማዕዱ ቀረብ። ሂዊ ምግቡን እንደቀመሰችው ዋው አንተ በጣም ጣፋጭ ነው፣ ከየት ነው የተማርከው አለችው አጣጥማ እየዋጠች። ማንኛውም ምግብ መጣፈጡ አይቀርም፣ ዋናው ነገር ሁሉንም ለክቶና መጥኖ መጨመሩ ላይ ነው። አንተን ያገባች ከኪችን ተገላገለች። የዛኔማ አልሰማትም። ወንድ ወደ ማድረስ ሲባል አልሰማሽም? ሂዊ ማብራው ሳቀች። እስቲ ስላገኘሽ ነገር ንገሪ። ሂዊ በአንድ እጇ የሆነ ወረቀት አወጣች። ይኸውልህ ሚኪ፣ መኩሪያው 6 ህጋዊ የሚመስሉ ሆቴሎች አሉት። 2ቱ እዚሁ አዲስ አበባ ቦሌና ሳሪስ ሲሆኑ ቀሪዎቹ 4ቱ ደግሞ ክፍለ ሀገር ናቸው። ማለትም አዳማ፣ ደብረ ዘይትና ሐዋሳ እንዲሁም ባህር ዳር። ይህ ብቻ አይደለም። ከሆቴሉ ዘርፍ ወጣ ስንል ደግሞ 2 ድርጅቶች አሉት። ያቸው እሱ ላይ ተዘርዝረዋል። የህንፃ መሳሪያዎች አከፋፋይ ወኪልና ድሬዳዋ የሚገኙ የታሸጉ ምግቦች አስመጭና አከፋፋይ ድርጅት ነው። ከመረጃ ምንጩ እንዳገኘሁት ከሆነ አሁን ያልኩ 2 ድርጅቶች የህንፃ መሳሪያዎችን ለገበያ ማቅረብና የታሸጉ ምግቦችን ማከፋፈል ተራ ስራቸው ነው። ይህን ስራና ስም የሚጠቀሙት ለሽፋን ያክል ነው። ዋና ስራቸው ከግብር ነፃ የሆነና ዓለም አቀፍ የጥራት ደረጃ የሌለው መድኃኒቶችን በኮንትሮባንድ ማስገባት ነው። በዚህም አያበቃም። ጊዜ ያለፈባቸው መድኃኒቶችና የታሸጉ ምግቦችን ኤክስፓየር ዴታቸውን አስመስለው ጽፈውና ለጥፈው በድብቅ ለተለያዩ ትንንሽ ድርጅቶች ያከፋፍላሉ። እነዛ ደግሞ ምርቱን ተቀብለው ለህዝብ በገበያ ያውሉታል። ሚኪ ንዴቱ ከቁጥጥሩ በላይ ሆኖበት ከመቀመጫው ብድግ በማለት አቋረጠው። ይሄ ውሻ ይሄኔ ስንት ህፃን ረግፏል። ስንት ህመምተኛ የታዘዘለት መድኃኒት ገሎታል። ይሄ አረመኔ አንባረቀ። መልሶ ቁጭ አለና ግን ይህንን ሁሉ እንዴት ልታውቂ ቻልሽ አላት። መረጃውን የሰጠኝ ሰው ከአንድ ቀን በላይ አላውቀውም። ሀከር እንደሆነ አጣርቼ መሽታ ቤት ሲገባ ተከተልኩት። ሴትነቴን ተጠቅሜ ማረኩት። ብዙ ስለጠጣ ራሱን አያውቅም። እንደምንም ደግፌው ወደ አልጋው ወሰድኩት። እኔ የፈለግኩት የመኩሪያው ድረገጽ ውስጥ እንዲገባልኝ ነበር። በዘዴ ለመጠየቅ ፈልጌ ስለ ስራው ጠየቅኩት። በመጠጥ ናላው ስለዞረ የባጤ ቆጡን ቀባጠረልኝ። መኩሪያው ስላለው ድርጅትና ስለሚሰራቸው መጥፎና ቆሻሻ ስራዎች በምሬትና በንዴት ነገረኝ። ታውቃለህ ሚኪ፣ ልጁ የሶፍትዌር ኢንጂነሪንግ የማስተርስ ምሩቅ ነው። በችሎታው የማይፈልገው ድርጅት የለም። እናም ቅድም ያልኩ ድሬዳዋ የሚገኝ የመኩሪያው ድርጅት ላይ የመረጃና ደህንነት ዴስክ ኃላፊ ሆኖ ለ1 ዓመት ሰርቷል። ልጁ ቀድሞ በውስኪ ጨርቅ ስለሆነ እኔ ሊያስቸግረኝም ሆነ ሊጠይቀኝ አልፈለገም። እንቅልፍ ወሰደው። ጠዋት ሲነቃ ጠብቄ የነገረኝን ሁሉ ስደግምለት ደነገጠ። ማነሽ አንቺ እያለም በጥያቄ አጣደፈኝ። ለጊዜው ማንነቴን እንዲረሳው ነግሬው መኩሪያውም ሆነ ሌላ ባለሀብት በምስኪኑ ህዝብ ላይ የሚያደርሱትን ግፍ እንድናስቆም እርዳታውን ጠየቅኩት። ሚኪ እስክትነግረው ቸኩሎ እና ምን አለሽ አላት። ምላሽ ጥሩ አልነበረም። አንቺ ምንም አልሰማሽም፣ ተይኝ ልኖርበት ብሎኝ ተፈተለከ። ኦ ሲያናድድ። ሌላስ መረጃ ከሰውየው አላገኘሽም? የነገረኝ እዚህ ነገር ውስጥ ጠልቆ መግባት አደገኛ እንደሆነ ነው። እዛ ድርጅት ውስጥ ብዙ ኃይል ያላቸው ሰዎች አሉት። መኩሪያው ትልቁን የአክሲዮን ድርሻ ይዞ የድርጅቱ ስራ አስኪያጅ ቢሆንም ትልቅ ስልጣን ያላቸው ሰዎች የአክሲዮኑ ድርሻ አላቸው። እንደነገረኝ ከሆነ ድሬዳዋ ላይ 2 መምሪያዎች ድርጅቱ ላይ ምርመራ ከፍተው ጉዳዩን ከጫፍ ቢያደርሱትም በድንገት ግን ደብዛቸው ጠፍቷል። የት እንደገቡም አይታወቅም። ሚኪ ይህንን ሲሰማ የሂዊን አቋም ተጠራጠረ። እሺ ሂዊ፣ ሰውየው ከነገረች በኋላ ፈርተሻል በማለት ጠየቃት። አዎ ትንሽ ፈርቻለሁ ሚኪ፣ ለልጄ ስል መኖር እንዳለብኝ ይሰማኛል። ማራማዊት አባት የላትም። እናቷንም ማጣ እንዴት ትችላለች? ሂዊ
ይህን ስለሰማሽ እቅዳችን ልትተይው ነው? ወደ ኋላ ልታፈገፍጊ ነው? መኩሪያው የደረሰብንን ነገር ተይው። አሁን እየሰራ ያለውን ማስቆም የለብንም? ተመልከች፣ ስንት ህፃናት ጊዜው ያለፈበት ወተት እየጠጡ እንደሆነ፣ እናም እየተቀጠፉ ነው። አስቢው እስኪ ልጅሽ ማራማዊትን የሚያክሉ ህፃናት በጨቅላነታቸው አፈር ሲለብሱ። ሂዊ አማተበች። ሂዊ ወስኚ። ፍርሃት ሙሉ ልብ እንዳይኖርሽ የሚያደርግሽ ከሆነ አሁኑኑ ራስሽን ነፃ ልታውጪ ትችያለሽ። ማወቅ ያለብሽ ግን ብቻዬንም ቢሆን እስከ መጨረሻው መታገለኝ እንደማላቆም ነው። ሂዊ ቦርሳዋን አንጠለጠለችና ወደ በሩ አመራች። አንገቷን ዘወር ስታደርግ ሚኪ ጭንቅላቱን በጉልበቱ መሃል ቀብሮ ተመለከተችው። ጥላው መሄድ አላስችላላት። ሚኪን እንደዚህ ሆኖ ስታየው ሆዷ ተንቦጨቦጨባት። ምክንያቱም ለሚኪ የሚሰማት ልዩ ስሜት አለ። ፍርሃቷን አስወግዳ ወደ ሚኪ ተመለከተች። አጠገቡ ሄዳ በእንበርከክ ቁጭ አለችና አገጩን ይዛ ቀና አደረገችው። የሚኪ አይኖች ቀልተው ነበር። ሚኪ አለችው። ሂዊ ዝም ብለሽ ሂጂ፣ አዝናለሁ እንዳትዪ። ሚኪ ካንተ ጋር ነኝ። ህይወቴን የሚያስከፍለኝ ቢሆን እንኳን ብቻህን አልተውህም። ሚኪ በደስታ ፊት ወገግ አለ። የምርሽን ነው? ትከሻዋን ነቀነቃት። አዎ የምሬን ነው፣ ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድነው? የፈለግሽን ጠይቂኝ። በዚህ መንገድ ላይ ምናልባት ህይወቴን ላጣ እችላለሁ። እናም ልጅን ማራማዊትን ብቻዋን አትተዋትም። አንተ ጥሩ ሰው እንደሆን ካውቃለሁ። እንደወለድካት ልጅ ትንከባከባታለህ? ቃል ግባልኝ። ሂዊዬ፣ ቃል የምገባልሽ ሁለታችንም ምንም ሳንሆን የጀመርነውን በድል እንደምናጠናቅቅ ነው። ደሞም ልጅሽ ልጄ ናት። ምንም አታስቢ። አመሰግናለሁ ሚኪ፣ አምንብሃለሁ። ደስ ብሎት እጇን ጭብጥ ሲያደርጋት ሰውነቷን ወረር አደረጋት። ለእሱ ያላትን ስሜት ከፊቷ ላይ ለመደበቅ ሞከረች። በል ተነስ አሁን እንሂድ አለችው፣ እጇን ከእጁ ውስጥ እያወጣች። ወዴት? ረሳህ? መኪና ፈልጊልኝ ያልከው? ደላላውን ስለማውቀው አናግሬዋለሁ። አይታው ከወደድኩ ትገዛዋለህ። ሂዊዬ፣ ፍጥነትሽ እኮ ይገርመኛል። አይንሽና ጭንቅላትሽ ከነሰር ይቀድማል አላትና ጃኬቱን አንስቶ ለበሰ። ሚኪ በራፉን እየቆለፈ፣ ቆይ ሂዊ፣ ያን ያልሽውን ሰውዬ የምናገኘው ይመስልሻል? ከሸገር ካልወጣ ተሳክቶልን ልናገኘው እንችላለን፣ ግን የሚተባበረን አይመስለኝም። እንዴት እንደደነበር አላየኸው? እሱ ማሳመን የሚከብድ ይመስለኛል። እሱን ለእኔ ተይልኝ፣ ብቻ እናገኘው። ሂዊ፣ ሰውየው ምን ያህል እንደሚያስፈልገን ተረድተሻል አይደል? አዎ በሚገባ። ስለዚህ ከዛሬ ጀምሮ እቅዳችን ሰውየውን መፈለግ ነው። ተቀብያለሁ ኮማንደር። እየተሳሳቁ ግቢውን ለቀው ወጡ። ሰላም ትምህርት ቤቷ ከትማለች። ራሷንም በትምህርት ወጥራለች። ሚኪ ግን ከመጠን በላይ ናፍቋታል። ከደብረ ዘይቱ ጉዞ መልስ እንደተለያዩ ነው። ከስልክ ባለፈ በአካል ከተገናኙ 3 ቀን አልፏቸዋል። ሰላም ግቢ ውስጥ ተማሪዎች ጥንድ ጥንድ እየሆኑ ሲሄዱ ስታይ ሚኪ ውልብ አለባት። የፍቅር ምሽቶቻቸው አይኗ ላይ ድቅና አለባት። ውሃውን በጀልባ እየሰነጠቁ ያሳለፉት ምርጥ የሽርሽር ጊዜ ትዝ አላትና በሐሳብ ነጎደች። ተማሪዎች ወደ ክላስ በሚያልፉበት አውራ ጎዳና ላይ አይኗን አሻግራ ተክላ ፍስስ እንዳለች ተገትራለች። እጭቋ ምን ነው ብቻሽን? ፍልኳ ደግሞ ምን እየሾፍሽ ነው አላት ጸጉሩን እያፍተለተለ። ሚኪ መጣህልኝ? ፊቱ እንዳበሳ አደረገች። አረ ችኳ ሾጥ ነገር ነሽ እንዴ? አረ ይቻምሽ፣ ይኸው መጥቼልሻለሁ ፎንቃይ አለና አቅፍ አደረጋት። እሷም አቀፈችው። ነገር ግን ያቀፋት ሰው ሚኪ አይደለም። አረ እንደውም ሚኪም ባለፈበት አላለፈም። የለበሳቸው ልብሶች ስፋታቸው 3 ሰው ያስገባሉ። ሱሪው ከሽንጡ ወርዶ እታች አልፏል። ቁርጭምጭሚቱ ጋር ደርሷል ቢባል መጋነን አይሆንም። በዛ ሰፊ ቦላሌ ውስጥ ቀጭን እግሩ እንደ ባንዲራ ትውለበለባለች። ያደረገው ጫማ ትልቀቱ ታንክ ይደብቃል። አረ እንደውም የሰማይ ስባሪ በሉት። ጸጉሩን ተሰርቶት ወደ ታች ለቆታል። አስቡት እስኪ ሴት ጸጉሩን ብርቅ በሆነበት የህንድና የቻይና የዱባይ እያለ ሂውማን ሄር በሚሸምትበት በዚህ ዘመን ወንዱ እንዲህ ሲያሳድግ በጣም ያስገርማል። አንዳንዴማ ጾታ የተቀያየረን ሁሉ ይመስለኛል። ፈጣሪ አድሏቸው ጸጉር የሰጣቸው
አንዷ የቦሊውድ አክተር ወይም የቢልቦርድ አቀንቃኝ ጸጉሯን አሳጥረው ቢያዩ ያስከረክሙታል። ለሐዘን ብትላጭም እንደሚመለጡ ጥርጥር የለውም። ሰላምን አቅፎ ውስጥ ዳቀፋት ልጅ ልመልሳችሁና አጠቃላይ ሁኔታው ኢትዮጵያ አይመስልም። ሙሉ በሙሉ የነጮችን ዘመን አመጣሽ አለባበስን የተከተለው የራስታ ወይም የራፐሮች ብሂል ውስጡን ራሱ አስምጦታል። ሰላም በድንጋጤ ዝም ብላ ታየዋለች። አንተ ምን አባ እያደረክ ነው አለችው በንዴት እየተንዘረዘረች። ኧረ ምንሽ ቺኳ ራስሽ አይደለሽ እንዴ ሳመኝ የኔ ጌታ ቀፈኝ ምናምን እያልሽ ስትቀባጠር የነበረው ብል ሴት ታቀኛለህ። ቺኳ አትበርቅሻ፣ ይልቅ ልባብሽ ውበትሽም ሁሉም ይነፋል። እንደውም ትቤ እንቁ ሰውና እንስመጥ። ትሰማኛለህ? ውርደት ሳይከተል ዞር በል ከፊቴ አለችው እጇን ቀስራ። ኧረ ቺኳ አረጋጊው፣ ፋራ ነገር ነሽ እንዴ? ይኬድልሻላ። ዲሲፕሊን ምናምን ብለሽ እንዳታስፎግርኝ እንጂ በቃ ይቻምሽ እሰወራለሁ ብሏት እየነጠረ ሄደ። ሰላም ባጋጠማት ነገር ተገረመች። ወይ በፈጣሪ ስንት አይነት ወንድ አለ! ምን አለ ምን ሆነሽ ነው ብሎ ቢጠይቀኝ አጋጣሚውን ተጠቅሞ ለመጣበቅ ከመሞከር በማለት አጉረመረመችና ወደ ግቢው ካፌ አመራች። ውጭ ከተደረደሩት መቀመጫዎች አንዱን መርጣ ተቀመጠችና ማኪያቶ አዘዘች። መብሰልሰሏን ቀጥላለች። እኔስ ግን ምን ሆኜ ነው 3 ቀን ባላየው የግቢ ወንድ ሁሉ በሚኪ ይመሰልብኝ? ያ ሰው ስሙኝ ቢሆን ራሴን ይቅር አልልም ነበር። ሚኪ ይህን ያህል ናፍቆኛል ማለት ነው? መልስ ታገኝ መስል ራሷን ጠየቀች። ስልኳን አወጣችና ደወለችለት። ሄሎ ሚኪ። ወይ ሰላሜ። ሚኪ ናፈከኝ፣ መምጣት ደግሞ አልቻልኩም አለችው ድምጿን ቅዝቅዝ አድርጋ። መምጣት አይጠበቅብሽም፣ እኔ እየመጣሁ ነው። በ10 ደቂቃ ውስጥ ደርሳለሁ። የት? እዚህኛ ግቢ? ደስታን ተባተባት። ውጭ ላይ ጠብቂኝ። እሺ ነው ቻው። ስልኩን ዘግታ እየፈነደቀች ስትወጣ የካፌው አስተናጋጅ እናት ቡናሽ እኮ ይኸው ደርሷል አላት። ሂሳቡን ጠረጴዛው ላይ አስቀምጫለሁ፣ ቡናውን ጋበዝኩ ብለው በሩጫ ወደ ዶርሟ ተፈተለከች። እንደዛ ትካዜ ውስጥ ገብታ በቅጡ መራመድ እንኳን ያቃታት ሰላም ፍቅሯን ስታገኝ ሆርሞኗ ተነቃቃ። እንደ ጀት ከነፈች። ዶርም እንደገባች ራሷን በመስታወት አስተካከለችና ሽቶ ተርከፍከፋ ወጣች። ከታክሲ የሚወርዱ ሰዎችን እየተንጠራራች ብትመለከትም በአይኗ ብትፈልገው ግን ሚኪ የለም። አንዱ ታክሲ ይመጣል፣ ሰዎችን አራግፎ ይመለሳል፣ ሌላውም ይተካል፣ ተመሳሳዩን ያደርጋል። ግን እስካሁን የሰላም አይኖች በናፍቆት የሚጠብቁትን ሰው አላገኙም። አሁንም ሳስታለች፣ በመጠበቅ ላይ ነች። ከቅርብ ርቀት ደግሞ ሙሉ ነጭ ሃይወንዳይ i12 መኪና በክላክስ እየረበሻት ነው። አንገቷን ዞር አደረገችና ክብረ ቢስ ብላው እይታዋን ታክሲ ውስጥ ወደሚቆሙበት መለሰች። ወዲያው ነጩ መኪና እግሮቿ ስር መጥቶ ተደረደረ። ሰውየው ስርዓት የለህም እንዴ? መኪናውን በንዴት ነረተች። የመኪናው በር ተከፈተ። ሰላም ማመን አቃታት። ነጩ መኪና ውስጥ የነበረው ሚኪ ነው። ወርዶ እየሳቃቀፋት አንተ ተጫወትክብኝ አይደል እንዴ? በሆዴ ስንት ስድብ ነበር መሰለ የሰደብኩ፣ እየለከፍከኝ መስሎኝ ነበር። ሙሉ እንቅስቃሴሽን እየተከታተልኩሽ ነበር። ትንሽ ላናድድሽ ፈልጌ ነው፣ ግን እንደ ሁኔታሽ መስታወቱን እንደምሰብርብኝ ስለገባኝ ራሴን አጋለጥኩ። አንተ ሞዛዛ፣ ቆይ ባልሰራለህ። ሚኪ ግንባሯን ሳማትና የመኪናውን በር ከፍቶ ከጎኑ አስቀመጣት። እንዴ ቆይ መች ገዝተኸው ነው? ሰሞኑን በደላላን የገዛሁት፣ ግን እኮ አዲስ ነው። አዎ ያጋጠመኝን የሚባለው። የመኪናው ባለቤት ፕሮፌሰር ነው። በቅርቡ በስራ ምክንያት ወደ ውጭ ሊወጣ ስለሆነ ቶሎ እንዲያሻሽጡለት ለደላላ አስረክበዋል። ደላላው ደግሞ ስለሚያውቀኝ ደውሎ ይሄ መኪና እንዳያመልጥህ ገና ጥሬ ነው፣ አስፋልት ነክቶት የሚያቆላ አይመስለኝም ብሎ ነገረኝ። እኔም ለማየት ጎራ ስል መኪናውን እንዳየሁት ወደድኩት። ጊዜም ሳላጠፋ ገዛሁት። ጥሩ አድርገሃል። ይሄን ተውና ሲበዛ ናፍቀኸኛል። እሺ ውዴ፣ ሆቴል ሄደን አረፍን በል አላት ፍላጎቷን ለማወቅ። ኖ ሚኪዬ፣ ክላስ ቢዚ አድርጎኛል።
እዚሁ አካባቢ ያለ ካፌ ተቀምጠን ትንሽ ጊዜ እናሳልፍ ካልሽሽ። ሚኪ ቅር እንዳለው ከፊቱ ላይ ያነበበችው ሰላም ተረዳኝ ውዴ፣ ባይሆን ነገ ዓርብ አይደል 5:15 ላይ መጥተህ ትወስደኛለህ። እሺ እንዳልሽ። እጆቿን ጭምቅ አደረጋቸው። እንደውም ስለ ነገው ውሏችን የሆነ ሐሳብ መጥቶልኛል። እስኪ ልስማው። ብቻ ፓሪስ ወይ ለንደን እናሳልፍ እንዳትይ። ሂድ አለችና ትከሻውን ንክስ አደረገችው። ነገ አንተ ቤት እንድናሳልፍ ነው የምፈልገው። የኔ ፓሪስ የኔ ለንደን ቤትህ ነው። ዓለም ያንተ ነህ። በዛ ላይ እናትህን መተዋወቅና ምርቃቷን ማግኘት እፈልጋለሁ። ሚኪ ደንገጥ አለ። የምን ዙሪያ ጥምጥም መሄድ ነው? ነገውኑ አግባኝ አትይም? ሁለቱም ሳቁ። ግን ሰላምዬ ቤት ማሳለፉን እናሳልፋለን፣ ግን እናቴ የለችም፣ ብቻዬን ነው የምኖረው። አልነገርኩሽም እንጂ እናቴ አባቴ ከሞተ በኋላ ሀገር ቀይራ ጅማ ገብታለች። እናንተ እንዴት አልተከተልካትም? ረጅም ታሪክ ነው። አዲስ ባል አግብታ ነበር። ስለዚህ ሸክሞኝባት ኑሮዋን ልበጠብጦ አልፈለኩም። ሚኪ በውሸቶቹ ሰላሙን አጣ። በተለይ ምስኪን እናቱ ላይ እንዲህ ያለ ስራዋ ስም ስለሰጣት ልቡን አቅለሸለሸው። ሰውነቱን አንዳች ነገር አሳከከው። እንደምንም ራሱን አረጋግቶ መኪናዋን ጥጋ ሲያዛትና አቅራቢያቸው ወደሚገኘው ካፌ አመሩ። የሰላም አባት ልጁ ሰላም ለሳምንት ያክል ድኳ አጠፍቶ ወደ ቤት ከተመለሰች በኋላ ሌላ ስህተት መርገም አልፈለገም። አንድ ልጁን ከጠላቶቹ ለመጠበቅ አማራጭ አድርጎ የወሰደው ሰላም ሳታውቅ እንቅስቃሴዋን መከታተል ነው። ስለሆነም አባቷ እንደ ጠባቂ እንደ ሰላይም የሚሆን ሰው ቀጥሮላታል። አዎ ሰላም አታውቅም እንጂ ጠባቂዋ ዩኒቨርሲቲው አካባቢ ያንዣበበ መረጃ ለአባትየው ማቀበል ከጀመረ 2 ቀን አልፎታል። የሰላም አባት ስልካቸውን ከጠረጴዛው ላይ አንስተው ደወሉ። ይጠራል ግን አይነሳም። ድጋሚ ነካክተው ደወሉ። ስልኩ ተነሳ። ሄሎ አለቃ፣ ምን አባህ ነው ስልክ የማታነሳው አንተ? ስንት እንደምከፍል ላስታውስህ እንዴ? አራውቃለሁ ጌታዬ፣ ልጆትን ከእይታዬ እንዳትሰወር እየተከታተልኩ ስለሆነ ለማንሳት አልመች ብሎኝ ነው። ለመሆኑ ምን አዲስ ነገር አለ? ሰላም ከሆነ ሰው ጋር ናት። ምን ማለት ነው ከሆነ ሰው ጋር? የትምህርት ቤት ጓደኞቿ ጋር ማለትህ ነው? እንደዛ አይመስለኝም ጌታዬ። ሰውየው ከውጭ ነው በነጭ የቤት መኪና የመጣው። ምን? የሰላም አባት በስሜት ከመቀመጫው ብድግ አለ። እና ሁኔት ናቸው እዛው አካባቢ የሚገኝ ካፌ ውስጥ ተቀምጠዋል። እንደው ስታያቸው ከሁኔታቸው ምን ይመስልሃል? እርግጠኛ አይደለሁም፣ ብቻ ፍቅር እንዳትጨርሰው። ስማ፣ በአይነ ቁራኛ ተከታተላቸው። ችግር ቢፈጠር ካንተ ራስ አልወርድም፣ እየደወልክ እንድታሳውቀኝ። የሰላም አባት ስልኩን ከዘጋው በኋላ ጠረጴዛው ላይ ያሉትን ዕቃዎች አተረማመሳቸው፣ ገለባበጣቸው። ክፍል 9 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።